እንዴት ናችሁ? እግዚአብሔር ጸጋና ሰላም ይብዛላችሁ። ሐዋርያ የሚለውን ተከታታይ ትምህርቶችን ወደ እናንተ ይዤ መጥቻለሁ። አገልግሎቴ ለብዙዎች እንዲደርሱ እያደረጋችሁ አገልግሎት ጀስት ለቤተ ክርስቲያን ሐዋርያነት አገልግሎት ተሰጥቷል። ሐዋርያ የሚለው ቃል ግልጽ ፍቺው የሚሄድ ወይ ደግሞ ተንቀሳቃሽ ማለት ነው። ሄደ ሆረ ማለት ሄደ ማለት የሚሄድ በቃ የሚንቀሳቀስ ትራቨል የሚያደርግ ነው የቃሉ ፍቺ። ከዛ ባለፈ ደግሞ ሐዋርያ ወንጌል ለመስበክና የክርስቶስ ቤተክርስቲያንን ለመመስረት በመንፈስ ቅዱስ የተሾመ የተላከና መንፈሱ የተነቃቃ ሰው። ምንድን ያልኩት? ሐዋርያ ወንጌልን ለመስበክና የክርስቶስን ቤተክርስቲያን ለመመስረት በመንፈስ ቅዱስ የተሾመ የተላከና መንፈሱ የተነቃቃ ሰው ሐዋርያ ማለት። እሺ የመጀመሪያውንና አንደኛውን ሐዋርያነት እንያ እሱም ብያችኋለሁ። የኢየሱስ ክርስቶስ ሐዋርያ ብሎት መጽሐፉ እንደጠራው ነግሬያችኋለሁ። ሻሎም፣ እንዴት ናችሁ? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ሐዋርያነት የሚል ትምህርት ፖስት እያደረኩላችሁ ነው። ትምህርቱን ከዛ ከዴፊኒሽኑ ከመግቢያው እየተከታተላችሁ ወደዚህ ብትመጡ ደስ ይለኛል። ይሄ የመጀመሪያው ሐዋርያነት ብዬ ማስተምራችሁ የመጀመሪያው ነው። 4 አይነት ሐዋርያነት አለ ብዬ ተናግሬያለሁ። የመጀመሪያው እዚህ ዕብራውያን ምዕራፍ 3 ቁጥር 1 ላይ ኢየሱስ ክርስቶስን ሐዋርያና ሊቀ ካህን ይለዋል። ስለዚህ ኢየሱስ በመጽሐፍ ቅዱስ ምን ተብሏል? ሐዋርያ ተብሏል። ሐዋርያ ማለት ደግሞ ምንድነው? የተላከ የሄደ የሚሄድ ስለሆነ ከአብ ዘንድ ተልኮ ለኛ መጥቷል ማለት ነው። ዕብራውያን ምዕራፍ 3 ቁጥር 1 እንግዲህ የሰማያዊ ጥሪ ተካፋዮች ሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ። ዋይ የእምነታችን ሐዋርያና ሊቀ ካህን የሆነውን እሱን አስቡ። ስለዚህ ዕብራውያን ምዕራፍ 3 ቁጥር 1 ላይ ኢየሱስን ምን ብሎታል? ሐዋርያ ብሎታል። ስለዚህ ኢየሱስ ምንድነው? ሐዋርያ የሚል መጠሪያ ይዟል። ነቢይ ተብሏል፣ መምህር ተብሏል። እሱ አምላክ ነው፣ ፍጹም ሰው ፍጹም አምላክ ነው። ስለዚህ የመጀመሪያው ሐዋርያነት ለኢየሱስ ክርስቶስ የተሰጠው ሐዋርያ ነው፣ ከአብ ዘንድ ተልኮ የመጣ ማለት ነው። በተከታታይ የምለቃቸውን ትምህርቶች ተከታተሉ። ደግሞ ይህን ትምህርት ለብዙ ሰዎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ አገልግሎቴን ደግፉ። ምልጃ በሚል 5 አይነት ምልጃዎችን ከዚህ በፊት ሰርቼ ፖስት ቻለው። እየገባችሁ ተባረኩበት። ወዳችኋለሁ። ሻሎም፣ እንዴት ናችሁ? ሐዋርያነት የሚለውን ትምህርት ከታታይ እየተማርን ነው የምንገኘው። ዛሬ የምናየው ሁለተኛ ሐዋርያነት ነው። ይህ ሁለተኛ ሐዋርያነት ምንድነው ከተባለ የበጉ ሐዋርያት ብሎ መጽሐፍ ቅዱስ ያላቸው ናቸው። ይህን ደግሞ በማቴዎስ ወንጌል ምዕራፍ 10፣ በሉቃስ ወንጌል ምዕራፍ 6፣ በማርቆስ ወንጌል ምዕራፍ 3፣ በሐዋርያት ሥራ ምዕራፍ 1 እና በራእይ ምዕራፍ 21 ላይ እነዚህን ሐዋርያቶች ክሌም አድርጎ ይጠቅሳቸዋል ማለት ነው። ዛሬ ግን የምናየው ለምሳሌ ማቴዎስ ወንጌል ምዕራፍ 10 ነው። እንደዚህ ይላል። ኢየሱስም 12ቱን ደቀ መዛሙርት ወደ እርሱ ጠርቶ ርኩሳን መናፍስት እንዲያወጡ ደዌና ሕማማንን ሁሉ እንዲፈውሱ ስልጣን ሰጣቸው። የ12ቱ ሐዋርያት ስም የሚመለከተው ነው። በመጀመሪያ ጴጥሮስ የተባለው ስምዖንና ወንድሙ እንድርያስ ያለ 12ቱንም ይጠቅሳል ማለት ነው። ምን ያህል የ12ቱ ሐዋርያት ስም እንደሚከተለው 12ቱ የበጉ ሐዋርያት ይባላሉ። ማለትም ጌታ ኢየሱስ 3 ዓመት ተኩል ሲያስተምር አብረውት የተማሩ የትንሣኤው የትምህርቱ ምስክር የሆኑ የትንሣኤው ምስክር የሆኑ ናቸው። ለነዚህ ደግሞ መስፈርቱ መለኪያው ምን ነበር ከተባለ የጌታ የኢየሱስ ክርስቶስ ትምህርት በትክክል የተማረ የሚያውቁ ናቸው። የትንሣኤው ደግሞ ምስክር ናቸው ማለት ነው። እንደውም ከነዚህ መካከል ከ12ቱ ይሁዳ ወደ ገዛው ስፍራ ከሄደ በኋላ ማቲያስ እና ዮሴፍ ይባሉ ይመጣሉ፣ ይጣጣሉባቸዋል። ማቲያስን መንፈስ ቅዱስ ያመለክትና ወደ ሐዋርያነት ይመጣል። ለዚህም መስፈሪያ የነበረው ጌታ ኢየሱስን በዓይን ማየት ከመጥምቁ ዮሐንስ ጀምሮ አብሮ መኖሩና የትንሣኤው ምስክር መሆኑ ነው። ልክ ማቲያስም ይህን አኮምፕሊሽ አድርጓል። የበጉ ሐዋርያት ለመሆን ግን ኦቶሪቲው ምን ነበረ? የኢየሱስን ትምህርት መማር፣ ከመጥምቁ ዮሐንስ ጀምሮ ያለውን ትምህርት ማወቅና የትንሣኤው ምስክር መሆንና በዓይን ኢየሱስን ማየት መስፈርቱ ነበረ ማለት ነው። ይህ ሁለተኛ ሐዋርያነት ነው። ተባረኩ። እንዴት ናችሁ? ሐዋርያነት የሚለውን ትምህርት እየተማርን ያለ ነው። ዛሬ የምናየውም 3ኛ ሐዋርያነት ብዬ የምላችሁን ነው። ይህ ደግሞ የአሕዛብ ሐዋርያ የተባለው የጳውሎስን ነው የምናየው ማለት ነው። በዚህ በገላትያ ምዕራፍ 2 ቁጥር 8 ላይ ራሱ እንደዚህ ይላል፣ ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት ለእኔ ደግሞ ለአሕዛብ ሐዋርያ እንደሆን መርጦኛልና ይላል። ራሱ ጳውሎስ ለአሕዛብ ሐዋርያ እንደሆነ ይናገራል። በዚህ ምዕራፍ 1 ገላትያ ምዕራፍ 1 ቁጥር 1 ላይ እንደዚህ ያለ በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰው ወይም በሰው ያልሆነ ጳውሎስ
እኔም ጋር ያሉትን ወንድሞች ሁሉ ወደ ገላትያ ቤተክርስቲያናት እያለ ይቀጥላል። በእግዚአብሔር የሆነ በሰው ያልሆነ። ስለዚህ ጳውሎስ ምንድነው? የአሕዛብ ሐዋርያ ነው። የአሕዛብ ሐዋርያ ነው። እዚህ ምዕራፍ 9 ቁጥር አይ ቲንክ ሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ እንደዚህ የሚል ቃል አለ። ላንብብላችሁ። 15 ላይ ጌታም ይህ በአሕዛብ በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃዬ ነውና ሂድ ብሎት ሲለው እናያለን። ስለዚህ ሶስተኛ ሐዋርያነት ምንድን ነው? የአሕዛብ ሐዋርያ የሆነው ምርጥ ዕቃ ጳውሎስ ነው ማለት ነው። የመጀመሪያውን አይተናል። ኢየሱስን ዕብራውያን ምዕራፍ 3 ቁጥር 1 ላይ ከአብ ዘንድ ተልኮ የመጣ ሐዋርያና ሊቀ ካህን ይለዋል። ሁለተኛ የበጎ ሐዋርያቶች ናቸው። ሶስተኛ ላይ ደርሰናል። የአሕዛብ ሐዋርያ ብሎ ሐዋርያትን ጳውሎስን ሲሾመው እናያለን ማለት ነው። እናንተ ብሩክ ናችሁ። በኔክስት አራተኛውን ሐዋርያነት እናያለን። ደግሞ በዚህ ዘመን ሐዋርያ እንዳለ ደግሞ ሪፈረንስ አድርገን እናስተምራችኋለን ማለት ነው። ተባረኩ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ አይረሳ። ብሩክ ናችሁ። ሻሎም፣ እንዴት ናችሁ? ሐዋርያነት የሚለውን ትምህርት እየተማር ነው። ዛሬ አራተኛው ሐዋርያነት የሚለው ላይ ደርሰናል፣ የመጨረሻው ላይ ማለት ነው። ሐዋርያት በዚህ ዘመን አለ? አዎ አለ። ከምን አንግል? መስፈርቱ፣ ዘመኑ፣ ጊዜው የሚለውን ደግሞ በሌላ ቪዲዮ ሰርላችኋለሁ። የመጀመሪያው ዕብራውያን ምዕራፍ 3 ቁጥር 1 ላይ ምዕራፍ 3 ላይ ሊቀ ካህንና ሐዋርያ ይለዋል ኢየሱስን። ሁለተኛ ደግሞ 12ቱ የበጎ ሐዋርያቶች ማቴዎስ ወንጌል ምዕራፍ 10 ቁጥር 1 ላይ አይተናል። ሶስተኛው የአሕዛብ ሐዋርያ የሚለውን ገላትያ ምዕራፍ 2 ቁጥር 6 ላይ ያለውን ለጴጥሮስ ለአይሁድ እኔ ደግሞ ለአሕዛብ ሐዋርያውን ዘንድ ብሎ ራሱ ኮንፈርም ሲያደርግ ታያላችሁ። ጳውሎስ ምዕራፍ 1 ላይም ከሰው ሳይሆን በእግዚአብሔር ተሾመ ብሎ ክሌም አድርጎ ያስቀምጣል። ዛሬ የምናየው አራተኛው ነው። በርናባስ ሐዋርያ ነው። ሲላስና ጢሞቴዎስ ሐዋርያ ናቸው። ይሄን አሳያችኋለሁ። እዚሁ ሐዋርያት ሥራ ምዕራፍ 14 ቁጥር 3 ምልክትና ድንቅ በእጃቸው ይደረግ ዘንድ እየሰጠ ለጸጋው ቃል ስለመሰከረው ስለ ጌታ ገልጠው እየተናገሩ ረጅም ወራት ተቀመጡ። ቁጥር 4 የከተማውም ሕዝብ ተከፍለው እኩሌቶቹ ከአይሁድ ጋር እኩሌቶቹ ከሐዋርያት ጋር ሆኑ ይለናል። እኩሌቶቹ ከአይሁድ ጋር እኩሌቶቹ ደግሞ ከሐዋርያት ጋር። አሁን የነበሩት ማን ናቸው? ጳውሎስና በርናባስ ናቸው። ከሐዋርያው ጋር አይልም። ነጠላ ቁጥርና ፖፑላር ቁጥር ታውቃላችሁ። ከሐዋርያው ጋር ቢል ኖሮ ጳውሎስን ብቻ ሐዋርያ ነው ብለን እንላለን እዚህ ስፍራ ላይ። ግን ከሐዋርያት ጋር ስለሚል ቱ ኦር ሞር ስለሆነ በርናባስ ምን እያለን ነው? ሉቃስ ሐዋርያ ነው እያለን ነው። ሌላው እዚሁ ምዕራፍ 14 ቁጥር 14 ላይ ሐዋርያት በርናባስና ጳውሎስ ግን ይህም በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል ሮጡ ይለናል። ሐዋርያት ነው የሚለው። ጳውሎስን ብቻ ሐዋርያ ቢለው ኖሮ ሐዋርያው ይል ነበር። ግን አሁን እንደሚለው ሐዋርያት። ስለዚህ በርናባስ እና ጳውሎስ ሐዋርያ ተብሎ ተጠርተዋል። ስለዚህ በርናባስ ምንድን ነው? ሐዋርያ ነው ማለት ነው። ወደ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 6 ላይ እንሂድ። የክርስቶስም ሐዋርያት እንደመሆናችን ልንከብድባችሁ ስንችል ከእናንተ ቢሆን ወይም ከሌሎች ክብርን ከሰው አልፈለግንም። ነገር ግን ሞግዚት የራሳቸው ልጆች እንደምትንከባከብ በመካከላቸው የዋሆች ሆንን ይላል። ምን? ሐዋርያት እንደመሆናችን። እነማን ናቸው? ተሰሎንቄ ሲጽፉ ጳውሎስ ነው የጻፈው፣ ግን ከማን ጋር ሆኖ ነው? ምዕራፍ 1 ቁጥር 1 ምዕራፍ 1 ቁጥር 1 እንደዚህ ይላል። ምዕራፍ 1 ቁጥር 1 ጳውሎስ እና ስልዋኖስ ሲላስ ማለት ነው። ስልዋኖስ ጢሞቴዎስም በእግዚአብሔር አብ በጌታችን በኢየሱስ ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ስለዚህ ማን ናቸው? የተሰሎንቄ መጽሐፍ ሲጽፉ ጳውሎስ ቢጽፍም ስልዋኖስና ጢሞቴዎስ አብረውት ነበሩ። ጢሞቴዎስና ሲላስ ከጳውሎስ ጋር ነበሩ ማለት ነው። ምዕራፍ 2 ላይ ሄዶ ኮንፈርም የሚያደርግላቸው ስለነሱ ነው። የክርስቶስም ሐዋርያት እንደመሆናችን ይላል እዚህ ተሰሎንቄ ምዕራፍ 2 ቁጥር 6 ላይ። ስለዚህ ጳውሎስ ብቻውን ቢሆን ኖሮ ሐዋርያ እንደመሆኔ ማለት ነበረበት። ፐርሰናል ነበር የሚያሳይ ቢሆን ግን ፖፑላርነት ነው። ከሁለት ወይ ከሁለት በላይ መሆኑን ለማሳየት ሲፈልግ የክርስቶስም ሐዋርያት እንደመሆናችን መሆኔ ማለት ይችል ነበር። ብቻውን ቢሆን እንደመሆናችን ሲላይላል። ስለዚህ ሲላስና ጢሞቴዎስ ምን ተብለዋል? ሐዋርያት ተብለዋል። ጢሞቴዎስ የኤፌሶን ቸርች ፓስተር ተብሏል። በሐዋርያት ሥራ ምዕራፍ 15:33 ላይ ደግሞ ይሁዳና ጢሞቴዎስ ነቢያት ነበሩ ይላል። ምንም ማድረግ አንችልም መጽሐፉ ስለሚል ሲላስና ጢሞቴዎስ፣ ስልዋኖስና ጢሞቴዎስ ሐዋርያ ተብለዋል። በርናባስ ሐዋርያ ተብሏል። ሐዋርያነት በዚህ ዘመን አለ። በሚቀጥለው ቪዲዮ ሰላም፣ ወንድማችሁ ፕሮፌት ሚኪያስ አበራ ነኝ። ሐዋርያነት የሚል ትምህርት ተምረናል። 4 አይነት ሐዋርያ አሉ ብዬ አውርቻችኋለሁ። በዚህ ዘመን ሐዋርያ አለ የሚል ጥያቄ አለ። አዎ አለ። ብዙ ሰዎች ሐዋርያነት የለም ብሎ ያስተምራሉ። ሐዋርያነት ግን አለ ወይ? አለ።
ለምን ከተባለ ቤተክርስቲያን ላይ ጸጋ የሰጠው ቤተክርስቲያን እስክትወሰድ ድረስ እንጂ ቤተክርስቲያን እያለች ኦፊስ አንዱ ቆሞ አንዱ የሚቀጥል የለም። ለምን ካላችሁኝ ሐዋርያነት ነብይነት የለም ብሎ የሚያስተምሩ ሰዎች የነሱ አስተማሪነትና የነሱ ወንጌላዊነት መቀጠሉ ምን አይነት ኮንፈርሜሽን አላቸው? ምንም ኢቪደንስ የላቸውም። ስለዚህ ምርኮ የተማረከው ለቤተ ክርስቲያን ነው። ምርኮ ማረከ ኤፌሶ ምዕራፍ 4 ቁጥር 11 ለቤተ ክርስቲያን ደግሞ ምርኮ ሰጠ ስለሚል ሐዋርያነት አንዳንዶቹን ነቢያቶች፣ አስተማሪዎች፣ ወንጌል ሰባኪዎች እና እረኞች እያለ ያራል። በአንደኛ ቆሮንቶስ ምዕራፍ 12 ደግሞ ስትሄዱ በጣም ወደ 24 የሚያክሉ ጸጋዎች ይሰጣል። እነዚህ ጸጋዎች ግን አይቀንሱም፣ አይጠፉም። ለምን ቤተክርስቲያን በራፕቸር እስክትወሰድ ድረስ እስክትነጠቅ ድረስ ለቤተክርስቲያን መታነጽ የሚያገለግሉ አገልግሎት ናቸው። ለምንድን ነው ብዙ ሰዎች ብዙ ጊዜ ሐዋርያነት የለም ብለው የሚሉት? በደንብ ማውጣነጥነው ሐዋርያነት ስለሆነ ነብይነት ላይ በሌላ ጊዜ ይሰርላችኋለሁ። ለምንድን ነው ከተባለ መስፈርት ነው እነሱ የሚሉት። ከመስፈርት አኳያ ከሄድን የበጎ ሐዋርያትና ጳውሎስ ላይ እና ማቲያስ እና ዮሴፍ የተመረጡበት ምርጫ ላይ ስንሄድ መስፈርቱ ጌታ ኢየሱስን በዓይን ማየት ነው። ከመጥምቁ ዮሐንስ ጀምሮ መጠመቅና ትምህርቱን ማወቅ አስፈላጊ ነው። ስለዚህ እነዚህ እነ በርናባስ ጢሞቴዎስና ባለፈው ፖስት እንደነገርኳችሁ ጢሞቴዎስና ስልዋኖስን ደግሞ በርናባስ ሐዋርያት እንደሆነ ሳይቻቸዋለሁ። ነገር ግን ጌታ ኢየሱስን በዓይን አይተውት ነበር እንዴ? አይደለም። 3 ዓመት ተኩል እንደነ ሐዋርያት እንደ በጎ ሐዋርያት ተምረዋል? አልተማሩም። እንኳን ያው 3 ዓመት ተኩል ትምህርቱን መማር ጳውሎስም አልተማረም። ጳውሎስ በደማስቆ ኢየሱስ ራሱ ስለተገለጠለት በዓይኑ ስላየ ነው አንዱ ክሌም መስፈሪያ የሆነው እንጂ ትምህርቱን የተማረ ሰው አይደለም። ከመጥምቁ ዮሐንስ ጀምሮ አብሮት ከክርስቶስ ጋር የነበረ አይደለም። ነገር ግን በዓይን ስላየ የአሕዛብ ሐዋርያ አድርጎታል። በርናባስና ስልዋኖስና ጢሞቴዎስ እንዴት ተባሉ የሚል ጥያቄ ከመጣ እንዴት ሆነ ሚል ከመጣ እዚህ ገላትያ ምዕራፍ 1 ላይም ያዕቆብንም ይለዋል። የጌታ ወንድም ያዕቆብ ሐዋርያ እንደሆነ መጽሐፉ ይናገራል። ነገር ግን እንዴት ነው እነዚህ ሐዋርያነት ከተባለ በርናባስ የቆጵሮስ ነው። ማለትም ሐዋርያት ሥራ ምዕራፍ 4 ስታጠኑት ከቆጵሮስ የመጣ አንድ ዮሴፍ የሚባል ሰው ነበረ እና ቤቱ ሸጦ መጥቶ ለሐዋርያ ሰጣቸው። ከዛ ስሙን ቀየሩና የመጽናናት ልጅ አሉት በርናባስ አሉት ይላል። ስለዚህ ሌዋዊ ነው፣ የቆጵሮስ ሰው ነው፣ ስሙ ዮሴፍ ነው። ግን ሐዋርያት ስሙን ቀየሩለት፣ በርናባስ አሉት ማለት ነው። ስለዚህ 3 ዓመት ተኩል የተማረ ሰው አይደለም። ጌታ ኢየሱስን ሊትራሊ በዓይን ያየ ሰው አይደለም። ግን በአፖስትልነት ስፒሪት ኦርዲን ተደርጎ ሲያገለግል እናያለን። ሐዋርያት ሥራ ምዕራፍ 13 ሽማግሌዎች ነቢያቶች ባሉበት ኦርዴን እንዳድርጓቸው ሆሊ ጎስት ሾሟቸው ሲልካቸው ወደ ልስጥራን፣ ወደ ኢቆንዮን፣ ወደ ደርቤን ወንጌል ለመስራት ሲሄዱ ራሱ ደግሞ ሉቃስ በምዕራፍ 14 ላይ ከሐዋርያት መካከል እያለ ስለ በርናባስ ሐዋርያነት ይመሰክራል። ሁለተኛ ተሰሎንቄ ምዕራፍ 1 ላይ ደግሞ ስልዋኖስ፣ ጢሞቴዎስና ጳውሎስ አብሮ ስክሪፕት እንዳደረጉ የጻፈው ጳውሎስ ቢሆንም አብሮት እንደነበሩና ምዕራፍ 2 ቁጥር 6 ላይ ደግሞ ከሐዋርያት መካከል እኛ ብቻ ነን እያለ ስለ እነሱ ሐዋርያትነት ያወራል ማለት ነው። ስለዚህ በዚህ ዘመን ሐዋርያ አለ? አዎ አለ። ግንስ ዘመኑ፣ ጊዜው፣ አገልግሎቱ ዲፍረንስ ይኖራል። ልክ እንደ ጳውሎስ አይነት ልክ እንደ በጎ ሐዋርያት አይነት ኦቶሪቲ ላይኖራቸው ይችላል። ነገር ግን ኦፊሱ አለ? አዎ አለ። ለምን? ለቤተ ክርስቲያን መስፋት፣ ለወንጌል መሮጥ፣ ብዙ ወንጌል ያልደረሱ ቦታዎች እየገቡ እየተከሉ ያው እንግዲህ ሐዋርያነት መንፈስ ጋር ቤተክርስቲያን ተከላ ስለሚሰራ የወንጌሉን ቃል በስልጣን መስራት ስለሚሰራ ያን እያደረጉ አስተማሪዎች ወንጌላኖች እያስቀመጡ አሁን ሙቭ የሚያደርጉ ስለሆነ አሁን ሐዋርያ አለ ካላችሁ አዎ አለ። ግንስ ሐዋርያ የሚሄድ ነው። አንድ ቦታ ኦርዴን ያደርጋል፣ ያደራጃል፣ ቤተክርስቲያን ይሄዳል ወንጌል ወዳለበት እንጂ አሁን ሐዋርያ ተብሎ የሚያገለግለው አዲስ አበባ መኖሪያ አዲስ አበባ ከሆነ ሲጀመር ይሄ ሐዋርያ አይደለም። የአንድ ቸርች መጋቢ እንጂ ሐዋርያ ሊሆን አይችልም። ሐዋርያነት አለ? አዎ አለ። ግንስ እንደነማን አይነት? እንደ ጳውሎስ አይነት አይደለም፣ እንደ በጎ ሐዋርያነት አይደለም፣ እንደ ክርስቶስ ኢየሱስ ሐዋርያነት እንደተባለው ሳይሆን አራተኛ ሐዋርያነት አለ? አዎ አለ። ለቤተክርስቲያን ይሰራል፣ ነገም ይሰራል። ቤተክርስቲያን እስክትወሰድ ድረስ ይሰራል። ግን ጊዜው፣ ዘመኑን፣ ኦቶሪቲው ዲፍረንስ አለው። ቤተክርስቲያን ከመትከል አንግል፣ ከማደራጀት አንግል፣ ወንጌልን ከማስሮጥ አንግል፣ የተሰበከውን ሐዋርያት ደግሞ ጨርሰው ያስረክቡን መጽሐፍ ቅዱስ በስልጣን ከመስበክ አንግል ሐዋርያት አሉ ማለት ነው። ስለዚህ ሐዋርያነት በአዲስ ኪዳን አለ። 4 አይነት ሐዋርያነት አይተናል። ይሄ አራተኛው የነ በርናባስ፣ የነ ስልዋኖስ፣ የነ ጢሞቴዎስ አይነት ነው። ዛሬም ላይ ሐዋርያቶች አሉ ወንጌልን የሚሰሩ የሚወጡ እንጂ አንድ ቦታ ቁጭ ብለው አንድ ቦታ የሚኖሩ የሚያገለግሉ ሳይሆን የሚሄዱ ካሉ ሐዋርያነት የሚባሉ ምን ችግር የለውም። ሐዋርያነት የለም የሚል አስተማሪ ግን አስተማሪነቱ ስለመቀጠሉ ምንም አይነት ኮንፈርሜሽን የለንም። ተባርኩ።